ክቡር ፕሬዝዳንት እና የፊሊፖ ግራንዴ መካከል የነበረው ቆይታ በጣም ጥሩ ነው። በዋናነት የተወያዩበት ሀገራችን በአሁኑ ሰዓት ትልቁን ከዓለምም ከአፍሪካም ትልቁን ቁጥር እያስተናገደች ትገኛለች ስደተኞችን። እንግዲህ በአሁኑ ሰዓት በከፍተኛ ቁጥር የሰብአዊ ድጋፍና እንዲሁም የተለያዩ ለስደተኞች የሚደረገው እገዛዎች እየቀነሱ እየቆሙ ይገኛሉ። በዚህ ዙሪያም ተጠናክሮ በሚቀጥልበት ሌሎች የሚደግፉት ሀገራትም አጋር አካላትም የሚመጡበት አጋጣሚዎች ላይም ተነጋግረዋል። ምንም እንኳን አሁን አስቸጋሪ ወቅት ላይ ብንሆንም በተለይ ከሰብአዊ ድጋፍ ቅነሳ ወይም ደግሞ መቆም ጋር በቀጣይነት የተሻሉ ነገሮች እንደሚመጡ ሃይ ኮሚሽነሩ ተናግረዋል። እንደ ተስፋ የሚሰጥ ነገሮችን አንስተዋል። በእኛም በኩል ክቡር ፕሬዝዳንታችን በቀጠና ሰላማዊ ጉዳዮች ላይም ምክንያቱም በአሁኑ ሰዓት ጎረቤቶቻችን አብዛኛው በግጭትና ጦርነት ላይ ነው ያሉ። ያን ግጭት ተከትሎ አሁንም ተጨማሪ የስደተኛ ቁጥሮች እየመጡ ነው ወይም ደግሞ የተቸገሩ ሰዎች እየመጡ ነው። የድጋፍ ይፈልጋል እገዛ ይፈልጋል በሚል አንስተዋል። እንግዲህ በቀጣይነት በብዙ ነገሮች ላይ አብሮ እንደሚሰሩም ቃል ገብቶልናል ኮሚሽነሩ። ከዚህኛው ስራቸው ከሃይ ኮሚሽነርነታቸው ብነሱም በቀጣይነት እዚህ አካባቢ ሌሎችም ሰሩ ኢትዮጵያን ለመደገፍ ቀጠናውን ለማገዝ እንዲሁም በቀጥታ የሰብአዊነትን ድጋፍ እና የልማታዊ ድጋፎችንም ከማምጣት አኳያ በቀጣይነት ለሀገራችን የሚደረገው ድጋፍ እንደሚቀጥል ቃል ገብቷል። በጥቅሉ ጥሩ ንግግሮች፣ ውይይቶች ናቸው የተደረጉ። ኢትዮጵያ በአሁኑ ሰዓት ወደ 1.2 የሚጠጋ ስደተኞችን ተቀብላ እያስተናገደች የምትገኝ ሀገር ናት። ይሄም ከአፍሪካ በትልቁን ቁጥር በማስተናገድ ሁለተኛ ደረጃ ከዓለም 7ኛ ደረጃ ያደርጋታል። አቅም በፈቀደ መጠን እንደ ሀገር ዓለም አቀፋዊ ሕጎችንም ከማክበር አንጻር ሀገራዊ ስደተኛን ተጠቃሚ የሚያደርጉ ሕጎችን አሰራሮችን ከማውጣትም አንጻር ትልቁን ምሳሌ ሊሆን የሚችል ለዓለምም ስራ ነው እየሰራን ያለነው። ኢትዮጵያ ውስጥ ያሉ ስደተኞች በአብዛኛው ከማህበረሰቡ ጋር ተቀላቅለው የሚኖሩ የተለያዩ አማራጮችን እድሎችን ያላቸው በካምፕ ደረጃ ተጠልሎ ያሉ ብቻ ሳይሆን ከማህበረሰቡ ጋርም ተቀላቅለው የተለያዩ አገልግሎቶችን የሚያገኙ እድሎችንም ለምሳሌ ስራ ፈጠራ እድል፣ የመንቀሳቀስ መብት፣ ከመጠለያ ወይም ደግሞ ከካምፕ ውጪ የመኖር እድል ያላቸውና በዓለም ደረጃ ካሉት ሌሎች ሀገራት እንደኛ ስደተኛን ከሚያስተናግዱ ሀገራት ጋር ስናስተያየው የኢትዮጵያ የስደተኞች አያያዝ በእጅጉ የተሻለና ይሄም በዓለም አቀፍ ደረጃም ሪኮግኒሽን ያገኘ ነው። በጣም ፕሮግሬሲቭ ወይም ደግሞ ተራማጅ ህጎችን ያላት ሀገር ናት ኢትዮጵያ ስደተኛ በማስተናገድ ረገድ። ይሄም ስደተኛን ተጠቃሚ የሚያደርግ ስደተኛ እንደ ሀገሩ እንዲሰማው የሚያደርጉ እኛ ሀገር ያሉ ስደተኞች ቤዚካሊ ስደተኞች ናቸው ብለን ማናስበት ሁኔታ ነው። አንዳንዴ ኦፍ ኮርስ ከጎረቤት ሀገራት የሚመጡ ናቸው። የቋንቋ ትስስር፣ የባህል ትስስሮች አሉ። እንግዲህ ይሄን ወደ ህግ ቀይሮ ወደ ታንጅብል ህግ አሰራር ቀይሮ ስደተኛ ማስተናገድ ደግሞ የሀገሪቱ መንግስትም ትልቅ ኮሚትመንት ያለው መንግስት ነው። ስደተኛ በማስተናገድ ረገድ እንዲሁም ህዝቡ ራሱ ለጋሽ ህዝብ ነው። እንግዳን ተቀብሎ የማስተናገድ ባህሉም ከጥንት የነበረው እንደመሆኑ ይሄም በስደተኞች ላይ በከፍተኛ ይታያል። እንግዲህ ይሄ ሁሉ ስናደርግ እኛ የምናገኛቸው ጥቅሞች አሉ፣ ዲፕሎማሲያዊ ጥቅሞች አሉ። በተለይ ስደተኛን በዚህ ረገድ ጥሩ አያያዝ ስናደርገው በዓለም ስማችን በጥሩ ይነሳል። እየተነሳም ነው ያለው። ስደተኛ ሆኖ ኢትዮጵያ ውስጥ የኖሩ ስደተኞች ወደ ሀገራቸው ሲመለሱ የሀገራችን አምባሳደር ነው የሚሆነው። ለምሳሌ ከደቡብ ሱዳንና ሱዳን ወደ ኢትዮጵያ መጥተው ኢትዮጵያ ውስጥ ኖረው ተምረው ልምድ ይዞ ወደ ሀገራቸው የተመለሱ አሁን ሀገሪቱን እየመሩ ያሉ ከፍተኛ ባለስልጣናቶች አሉ። እነዚህ ኢትዮጵያ እንደ ሁለተኛ ሀገር ነው የሚያዩት። ስለዚህ አምባሳደሮቻችን ናቸው።
ሀገራችሁ የት ነው ሲባሉ እንኳን በግልም ብዙ ጊዜ የሚያጋጥመን አንደኛ የሀገራችን ትውልድ ሀገራቸውን ይጠቅሳሉ፣ ሁለተኛ ኢትዮጵያ ናት ነው የሚሉና ይሄ ትልቅ ፋይዳ አለው። ህዝብ ለህዝብ ትስስርም ያጠናክራል። በቀጠናው ላይም አንጻራዊ ሰላሞች እንዲፈጠሩ፣ የልማት ትስስሮች እንዲፈጠሩ በተለይ ሀገራችን አሁን እያሰበችበት ካለችው በቀጠናው ጠንካራ መንግስትና ጠንካራ ህዝብ ጠንካራ ሀገር እንደመሆናችን በዚህ ረገድ ኃላፊነትን ወስዶ ሌሎች ሀገራትን ከማገዝም ከማስጠለልም ዘላቂ መፍትሄ ከመፈለግ አንፃር ትልቁን ኃላፊነት ትልቁን ሚና በዓለም አቀፍ ህጎች መሰረት እየተወጣች ያለች ሀገር ናት ኢትዮጵያ። ኮሚሽነር ፊሊፖ ግራንዲ ለኢትዮጵያ ዛሬ በክቡር ፕሬዝዳንቱ ፊትም ትልቅ እውቅናን የሰጡ ኢትዮጵያ እያደረገች ያለው ጥረት በዓለም አቀፍ ማህበረሰብ ዘንድ አድናቆት ያለው አክብሮት የሚያሰጣት እንዲሁም ትልቅ ዓለም አቀፋዊ ሸክም እየተወጣች እንደሆነች በግልጽ ነው ያነሱ። ዛሬ ብቻ ሳይሆን በተለያዩ ጊዜያት የተባበሩት መንግስታት ስብሰባዎች ላይ የተለያዩ ፕላትፎርሞች ላይ በተለይ ማይግሬሽን ስፔሲፊካሊ ስለ ማይግሬሽን የሚወራበት ፕላትፎርሞች ላይ ኢጋድ ሊሆን ይችላል፣ የተለያዩ አሉ። ሁለተኛ በፎርማል የሆኑ ሪኮግኒሽኖችም ኢትዮጵያ ሁሌም ስሟ በጥሩ ጎን ነው የምነሳ። ይሄ ዝም ብሎ የመጣ ብቻ ሳይሆን በተጨባጭ የሰራነው ስራዎች አሉ። ስደተኛ አያያዝ ብዙ ሀገራት ከኢትዮጵያ እየተማሩ ነው ያሉ። ሰብአዊ ድጋፍ፣ ሰብአዊ ከለላ፣ ሰላማቸው ተጠብቆ አብዛኛው የሀገራችን ውስጥ የሚገኘው ስደተኛ ጦርነትን ሸሽቶ የመጣ ነው። መፈናቅሎች ቤዚካሊ በቀጠናችን ያሉ ከጦርነት ሸሽቶ የመጡ ስደተኞች ናቸው። እነሱ ሰላማቸው ተጠብቆ ነው እየኖሩ ያሉ። በዚህ ረገድ የሰራነው ስራ እንደ መንግስት የተሸከምነው ሸክም ቀላል አይደለም። 1.2 ስደተኛ ሰላማዊ በሆነ ደህንነታቸው ተጠብቆ የሚፈልጉትን ነገር መሰረታዊ አገልግሎቶች ከሞላ ጎደል አስተባብሮ ከዓለም አቀፉ ማህበረሰብ እንዲመጣ አድርጎ ማስተዳደር ማለት ቀላል አይደለም። የሌሎች ሀገራት ስደተኞች በዚህ መልኩ አይደለም እኛ በተጨባጭ የምናውቃቸው አሉ። ተረጋግቶ አይቀመጡም። አሁን ለሌሎች ሀገራት ስደተኞች ስንወስደው የሚፈልሱ ናቸው። ከአንድ ሀገር ወደ ዳግም ሌላ ፍልሰት የሚያጋጥማቸው አሉ። ኢትዮጵያ ወስደን ስናይ በተጨባጭ አቨሬጅ 15 አመት ነው ስደተኞች ኢትዮጵያ ውስጥ ያሉ ማለት 36 አመት 40 አመት የቆዩ ስደተኞች አሉ። ለምሳሌ የሶማሊያ ስደተኞችን ስንወስድ 40 አመት እና ከዛ በላይ የሆኑ አሉ። ሌሎችም እንደዛ ኤሪትሪያ ስንወስድ ያ ሁሉ የሚሆነው ተረጋግቶ እንዲቀመጡ ሰላማቸው እንዲጠበቅ ያደረገ አያያዙ ጥሩ ስለሆነ ነው። ይሄ ደግሞ የኢትዮጵያ መንግስት ቁርጠኛ ስለሆነ ነው ለፈረማቸው ዓለም አቀፍ ህጎችና ስምምነቶች ተገዢ ሆኖ እየተገበረ ስላለ ነውና ይሄ በትክክል አድንቆታል። ሁሌም ነው ሪኮግናይዝ የሚያደርጉት በኮሚሽነር ፊሊፖ ግራንዲ ብቻ ሳይሆን ሌሎች ተመሳሳይ ኃላፊነት ያለባቸው በተባበሩት መንግስታት ውስጥ የሚሰሩ በማይግሬሽን ላይ የሚሰሩ አካላት የኢትዮጵያን ጥረት ያደንቃሉ። ማንደቅ ብቻ ሳይሆን ሪኮግኒሽንም አለን። ለምሳሌ በስደተኞች ከፍተኛ ኮሚሽነር ጄኔቫ ያለው ቢሮ እንደ ሁለተኛ ቀዳሚ ሀገር ነው የምንጠራ፣ እንደ ሁለተኛ ሰብሳቢ ተብሎን የተሰጠን ለሁለት አመት እንደ ሹመት ነገር ነው እንግዲህ ተሰጥቶን የስደተኞችን ጉዳይ ከዓለም አቀፉ ማህበረሰብ ጋር ሆነ እንድንከታተል የተሰጠን ሪኮግኒሽን ነው። ይሄ እንግዲህ ከብዙ ሀገራት ስደተኞች የምናስተናግድኛ ብቻ አይደለንም። ከብዙ ሀገራት የኛ ጥረት ታይቶ የመንግስት ኮሚትመንት ታይቶ የተሰጠ ሪኮግኒሽን ነው። ዛሬም የተደረገው ይሄንን ነው።